ወደሞ ክቡር እንልና ጸጋ አይነ ወሕይወተ ረከብነ በኃይለ መስቀሉ ኢየሱስ ክርስቶስ ያከ እግዚኦ ናኩት ነሲአነ ጸጋ ዘእመንፈስ ቅዱስ ለካ ድምፁ ስለሚያምር ነው ትንሽ የተቆራራው ቶሎ ያልመጣው። ቃለ ሕይወት ያሰማልን። ትዝ አላችሁ ይሁንላችሁ ጸጋ ነሣእነ ረከብነ ለኢየሱስ ክርስቶስ ተናገሩ። ሁላችን ከሙላቱ ተመልተን በጸጋ ላይ ጸጋ ተሰጥቶናልና በምን ላይ ምን ተሰጥቶናል? አሁን አውቃችሁታል ምን እንደሆነ x + 2 = 4 አይደል? ቀላል ትምህርት x + 2 = 4 ቀላል ትምህርት አይደል? የx ቫልዩ መፈለግ x ቫልዩ እንዴት ነው የሚገኘው? የአራተኛ ክፍል ተማሪ ማን ነው x + 2 = 4 x = 4 - 2 ገንዘብ ላይ ብቻ ነው ይሰጥ ያዳማ ናዝሬት ነዋሪ ገንዘቡ ላይ ነው ንግዱ ላይ ነው መሰለኝ። የኤክስ ቫልዩ ቀላል ነው ማለት ነው። 4 - 2 = x ከሆነ x = 4 ተናገሩ። ጸጋ ነሣእነ በዲበ ጸጋ ስንት ጸጋ? ሁለት። የመጀመሪያ ጸጋ ኦሪት፣ ሁለተኛ ጸጋ ወንጌል። የመጀመሪያ ኦሪት፣ ሁለተኛ ወንጌል። ኦሪት በማን ተሰጠችን አለ ዮሐንስ ሲነግረን? በማን ተሰጠችን? በማን ተሰራችልን አለ? በሙሴ። ወንጌል ደግሞ በማን በኩል ሆነችልን አለ? በኢየሱስ ክርስቶስ። የሚደንቀውና ግሩም የሆነው ነገር ደግሞ ወዲያው የሚነግረን ምንድነው? ዮሐንስ ወንጌላዊ ሲጀምረው ገና በመጀመሪያ ቃል ነበረ ብሎ ነው የሚነግረን። በመጀመሪያ ቃል ነበረ ሲል ከመጀመሪያነቱ በፊት መጀመሪያ የሌለው ሲል ነው። ለቀዳማዊነቱ ቀዳማዊነት የለውም። አልፋ ኦሜጋ ነው። ለአልፋነቱ ሌላ አልፋ የለም። ለኦሜጋነቱ ሌላ ኦሜጋ የለም። ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ምሕረት አባ ዜና ማርቆስ ቡራኬው ይድረሰን። አእይንተ እግዚአብሔር አበው መነኮሳት ወካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳቸው ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውኃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ ብቻውን ፈጣሪ የሆነ የመላእክት አምላክ የሰራዊት ጌታ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል የክቡራን ክቡር
የቅዱሳን ቅዱስ የሁላችን አባትና ፈጣሪ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። አሜን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ደብር የምንማርበት የትምህርታችን ርዕስ በሙሴ ሕግ የሰጠን ወንጌልን ጨመረልን በሚል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። እግዚአብሔር አምላካችን የነቢያትን የሐዋርያትን የሊቃውንትን ጉባኤ እንደባረከ የእኛንም ይባርክልን። ስለ አንዱም ፈንታ 30ና 60 ያማረ 100 ፍሬ የምናፈራ ዘንድ የእሱ ቅዱስ ፈቃድ ይደረግልን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። የቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ በሁላችን አድሮ ይኖር። ፍቅሯን በልቡናችን ጣዕሟን ባንደበታችን ጸጋዋን በሰውነታችን ያሳድርልን። እግዚአብሔር አምላካችን በረድኤቱና በቸርነቱ በመካከላችን ሆኖ ቃሉን ምስጢሩን ይግለጽልን። እኔም ለምናገረው ማስተዋሉን ምስጢሩን እንዲገልጽልኝ ለእናንተም ደግሞ አስተዋይ ልቡና እንዲሰጣችሁ የቅዱስ እግዚአብሔር መልካምና ቅዱስ ፈቃዱ ይደረግልን። በሙሴ ሕግ የሰጠን ወንጌልን አደለን። ይህ ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመላው ዓለም የእምነት ድርጅቶች እንዴት እንደምትለይ ቁልጭ አድርጎ ያሳያል። ትምህርቱ የሚመረኮዝበት ጥቅስ የዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ባለው ቃል ይሆናል። በዛ ላይ የምንማረው ትምህርት አለ። በዚህ ትምህርት ውስጥ ምንድነው የኛ እምነት? የኔና የእናንተ እምነት መሰረቱ ምንድነው? በምን ላይ የተመሰረተ ነው የሚለውን የምናይበት። 2 በቤተ ክርስቲያናችን ሕግና ስርዓት እዚህ ዮሐንስ ወንጌላዊ ወልደ ነጎድጓድ የሚነግረንን ቃል ይዘን አጠቃላይ ኦርቶዶክስን የምናይበት ትምህርት ይሆናል። አምላካችን መንፈስ ቅዱስ በእኔም በእናንተም ላይ ይደር። ዮሐንስ ወንጌላዊ ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስና ስለ አጥማቂው ቅዱስ ዮሐንስ የሚናገረው ቃል አለ። አነባዋለሁ። መንፈስ ቅዱስ በእኔም በእናንተ ይደር። እንዲህ ይላል፣ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ይሄ ነው የመማሪያችን ዋና የዕለቱ ኃይለ ቃል። ቃሉን አስብላችኋለሁ። እግዚአብሔር በሁላችን ይደር። እኛ ሁላችን
ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ምን ተሰጠን? ጸጋ። ልክ አይደላችሁ። በጸጋ ላይ ጸጋ ከመጀመሪያው አልተስማማንም። ድገሙና ተናገሩ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ምን የተሰጣችሁ? በጸጋ ላይ ታዲያ ይሄ ሲሰጠን ዝም ብለን ነው የምንቀበለው? ክብርና ምስጋና ለሥላሴ ነው። በጸጋ ላይ ጸጋ የተሰጠው የኦርቶዶክስ ምዕመን ብቻ ነው በዓለም ላይ። እንዴት እንደሆነ እነጋገራለን። አዲስ የመጣ ካለ ትሰማለህ። በሌላ እምነት ያላችሁ ካላችሁ ታስተውላላችሁ። ስለ ማንኛውም እምነት በነቀፌታ አንናገርም። መጽሐፍ ቅዱስ የሚለውን ግን እየተገበርን ነው ወይ የሚለውን እንሰማለን። ዳሩ ግን ከአሁኑ ነግራችኋለሁ፣ ይህ ዕቃ፣ ይህ የወንጌል ዕቃ፣ ይህ የኢየሱስ ክርስቶስ ዕቃ፣ ይህ የዮሐንስ ወንጌላዊ ዕቃ፣ ይህ የዮሐንስ መጥምቀ መለኮት ዕቃ የሚፈጸምባት ቤተ ክርስቲያን ኢየሱስ ክርስቶስ በደሙ የመሰረታ በደሙ ያጸና ማንም የማይችላ የገሃነም ደጆች የማያናውዟ በየዕለቱ 300 በላይ በቅዳሴ ጊዜ 600 በላይ ከዛም በላይ እልፍ አእላፋት የሚቀድሱባት የሚያመሰግኑባት ካህናት ያሏት፣ መነኮሳት ያሏት፣ ዲያቆናት ያሏት፣ ታቦት ያላት፣ ጽላ ያላት፣ ዕጣን ያላት፣ መቅደስ ያላት እቺ ኦርቶዶክሳዊት ቅድስት ቤተ ክርስቲያን እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና በምን ላይ ነው? በቃ ትምህርቱ በዚህ እንዲቆም ይበቃል። ግን በጸጋ ላይ ጸጋ ስንት ጸጋ በምን ላይ ነው? ትምህርት ነው ብያቸዋለሁ። በመሀል አንዳንድ ትንሽ ስብከት ማስገባ ትምህርት ነው። በምን ላይ ነው? በጸጋ ላይ ስንት ጸጋ? ብዙ ነው። ኧረ ተው አላከ ምሕረት እንዳይታዘቧችሁ አባታችሁ። እኔ እንግዳ ነኝ። በምን ላይ ነው? ስንት ጸጋ? በጸጋዎች ላይ ጸጋ ነው ያለው። በጸጋ ላይ ጸጋ ነው ያለው። ሲንጉላርና ፕሉራል አይደለም እንዴ? ገና ግራመር ስንማር አይደለም እንዴ? ሲንጉላርና ፕሉራል አሁን እሱን ላስተምር እንዴ መጥቼ ነው? የቅኔው መምህር ልጥራ ነጠላና ብዙ ያስተምሯችሁ። እኛ ሁላችን በጸጋ ላይ ጸጋ ተሰጥቶናል። ምን ተሰጣችሁ? ስንት ጸጋ? ዘጠኝ። ማነው እሱ? ስንት ነው አንተ? ስንት ነው የሰጠን? ዘጠኝ ነው እኮ። አስርቱ ትእዛዛት እኮ አንዱ ለብቻው ነው እኮ ኢታምር። ከዛ በኋላ ዘጠኙ ትእዛዛት ነው የሚለው። ሚስጥርን የገለጸልህ አንተ ተባረክ። አጨብጭቡለት ለሱ በደንብ አጨብጭቡለት። በጣም ይገርማል። ቆይ እነግራችኋለሁ። እሱ ያለው እሱ የገለጸለታል። እሱ እነግራችኋለሁ። አሁን ከእናንተ ጋር እንነጋገር። በጸጋ ላይ ጸጋ ነው ያለው ወንጌላዊ ሲጽፈው ወይስ በጸጋዎች ላይ ጸጋ ነው ያለው? በጸጋው ላይ ጸጋ ካለ ስንት ነው? ብዙ። አሁን ግን በምን ላይ ምን የተባለው? በጸጋ ላይ ጸጋ እና ስንት ጸጋ? ስንት ጸጋ? ሁለት ጸጋ እዚህ አስቀምጠዋል። እስመ እምተረፈ ዚአሁ ነሳይነ ኩልነ ጸጋ በዲበ ጸጋ። እንዲህ ነው የሚለው ግዕዙ። ጸጋ በዲበ ጸጋ። አሁን ደግሞ ቀጥላ ተናገሩ። ነሳይነ ኩልነ ጸጋ በዲበ ጸጋ። ግዕዙ ደግሞ የራሳችሁ አይደል? ስንት ጸጋ? ሁለት ጸጋ። ምንድን ነው ሁለት ጸጋ? ወንጌላዊ የሚነግረን ዮሐንስ መጥምቅ የሚሰብከው ዮሐንስ መጥምቅ ይሄን ይሰብካል። በጸጋ ላይ ጸጋ ተሰጠን ነው የሚለው። አሁን ሁላችሁም በዚህ ቃል ኦርቶዶክሳዊ ናችሁ፣ ትስማማላችሁ። በምን ላይ ምን ተሰጥቷችኋል? በጸጋ ላይ በመደጋገም ይቅርታ። ግን ይሄ መሰረታዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን
እምነት ከሌላው ዓለም የሚለይበት ነው። በጸጋ ላይ ጸጋ። ዮሐንስ ወንጌል የሚጽፈው ዮሐንስ ወንጌላዊ ነው። የሚሰብከው ዮሐንስ መጥምቅ ነው። የሚነግሩን ሁለቱም ተባብረው ምን እንደሆነ ሲገልጽ እንዲህ ይላል። ነሳይነ ኩልነ ጸጋ በዲበ ጸጋ ይልና ይህንን ሲያመጣ ምን ይላል? ሁለቱም ጸጋዎች ስሟቸው። አሁን ማንም እንደሆናችሁ አላውቃችሁ፣ አሁን ታውቋቸዋላችሁ። ሁለት ጸጋዎች፣ ጸጋ በዲበ ጸጋ። ነሳይነ ኩልነ ጸጋ በዲበ ጸጋ። አንድ ጸጋ፣ የመጀመሪያ ጸጋ። አሁን በምን ላይ ምን የተጨመረላችሁ? በጸጋ ላይ ምን ተጨመረላችሁ? ሀብታሞች ናችሁ። ክብር ምስጋና ይሁን ለሥላሴ። ኦርቶዶክሳውያን ሀብታሞች ናችሁ። ይሄ ሀብት ማንም ጋር አይገኝም። ይሄ ሀብት ማንም ጋር አይገኝም። ተመልከቱ፣ የመጀመሪያውን ጸጋ ልንገራችሁ። ምን ይላል ወንጌላዊ? የመጀመሪያውን ጸጋ ሲነግረን እስመ ኦሪት በሙሴ ተውህበት ለነ። ተናገሩ። እስመ ኦሪት በሙሴ ተውህበት ለነ። ኦሪት በሙሴ ተሰራችልን፣ ኦሪት በሙሴ ተሰጠችን። በአማርኛው ነገሩኝ። ኦሪት በሙሴ ተሰራችልን፣ ኦሪት በሙሴ ተሰጠችን። አንዱ ጸጋ ምን? ኦሪት። አንድ ጸጋ ኦሪት። አሁን ሁለተኛው ጸጋ ራሱን እናንተ ልትረጉት ትችላላችሁ። አንድ ጸጋ ምንድን ነው? ኦሪት። ሁለተኛው ምን ሊሆን ነው? መዘምራን። ሁለተኛው ምን ሊሆን ነው ማለት ነው? አንደኛው ይሄ ከሆነ እስመ ኦሪት በሙሴ ተውህበት ለነ አለና፣ ቀጥሎ ደግሞ የሚነግር ምንድን ነው? ወጸጋሰ ወጽድቅ በኢየሱስ ክርስቶስ ሆነ ለነ። ጽድቅና እውነት የሚላት ደግሞ ወንጌል ነች። ወንጌል ደግሞ በኢየሱስ ክርስቶስ። ስለዚህ ሁለት ጸጋ ምንድን ነው? ኦሪት፣ ወንጌል። ኦሪት በማን ተሰጠችን አለ? ወንጌል በማን ተሰጠችን? ተስማማን? አሁን ሁላችንም ተናገሩ። ሁላችን ከሙላቱ ተመልተን በጸጋ ላይ ጸጋ ተሰጥቶናልና። በምን ላይ ምን ተሰጥቶናል? አሁን አውቃችሁታል ምን እንደሆነ። ኤክስ ፕላስ 2 = 4 አይደል? ቀላል ትምህርት። ኤክስ ፕላስ 2 = 4 ቀላል ትምህርት አይደል? የኤክስ ቫልዩ መፈለግ። ኤክስ ቫልዩ እንዴት ነው የሚገኘው? የአራተኛ ክፍል ተማሪ ማን ነው ይሄን ነገር? ኤክስ ፕላስ 2 = 4 ኤክስ = 4 - 2 ገንዘብ ላይ ብቻ ነው ይሰራ። ያዳማና ተማሪ ገንዘቡ ላይ ነው፣ ንግዱ ላይ ነው መሰለኝ። የኤክስ ቫልዩ ቀላል ነው ማለት ነው። 4 - 2 = x ከሆነ x = 4። ተናገሩ። ጸጋ ነሳይነ በዲበ ጸጋ። ስንት ጸጋ? ሁለት። የመጀመሪያ ጸጋ ኦሪት፣ ሁለተኛ ጸጋ ወንጌል። የመጀመሪያ ኦሪት፣ ሁለተኛ ወንጌል። ኦሪት በማን ተሰጠችን አለ ዮሐንስ ሲነግረን? በማን ተሰጠችን? በማን ተሰራችልን አለ? በሙሴ። ወንጌል ደግሞ በማን በኩል ሆነችልን አለ? በኢየሱስ ክርስቶስ። የሚደንቀውና ግሩም የሆነው ነገር ደግሞ ወዲያው የሚነግረን ምንድነው? ዮሐንስ ወንጌላዊ ሲጀምረው ገና በመጀመሪያ ቃል ነበረ ብሎ ነው የሚነግረን። በመጀመሪያ ቃል ነበረ ሲል ከመጀመሪያነቱ በፊት መጀመሪያ የሌለው ሲል ነው። ለቀዳማዊነቱ ቀዳማዊነት የለውም። አልፋ ኦሜጋ ነው። ለአልፋነቱ ሌላ አልፋ የለም። ለኦሜጋነቱ ሌላ ኦሜጋ የለም። ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። ምን ማለት ነው? ከነቀጥላችሁ ተናገሩ። ምንድን ነው ያለው? ምን ማለት ነው ደግሞ? አልፋ ኦሜጋ ማለት ነው። መልካም። የመጀመሪያ ፊደል አ አለ አይደል? አ ኦ ኢ አ ኤ ኦ። ከአ በፊት ሌላ አለ? ከኦበት ከኋላ ሌላ አለ? አልፋ ኦሜጋ የግሪኩ ነው። የኛ የኢትዮጵያውያኑ አ ወኦ ነው። አልፋ ወኦ ፊደሎቹ እነዚህ ናቸው። ሚስጥር አላቸው። አ ከሱ በፊት ምንም ፊደል የለም። ኦ
ፊደል የለም። ስለዚህ ለመጀመሪያነቱ መጀመሪያ የለውም፣ ለመጨረሻነቱ መጨረሻ የለውም። ፈላስፎች ምን ይላሉ ስላቸው about the existence of God ስለ ሀልዎተ እግዚአብሔር existence of God የመጀመሪያው ፕሩፍ አርጊመንት ኮስሞሎጂካል ፕሩፍ አርጊመንት ይባላል። ሁለተኛው ኦንቶሎጂካል ፕሩፍ አርጊመንት ይባላል። ሶስተኛው ቴሌኦሎጂካል ፕሩፍ አርጊመንት ይባላል። አራተኛው ሞራል ፕሩፍ አርጊመንት ይባላል። አምስተኛው የናቹራል ሎፍ አርጊመንት ይባላል። ለመጀመሪያው የኮስሞሎጂካል ፕሩፍ አርጊመንት ማለት ምን ማለት ነው? ኮስሞሎጂካል ኮስሞስ ዩኒቨርስ አለ። ይሄንን ዓለም የፈጠረ አንድ ብቻ ኃይል አለ፣ ኦልቲሜት ሪያሊቲ። ከሱ ውጭ ምንም የለም። እሱ ያ ሁሉ ነገር ኮዝ ኤንድ ኢፌክት ነው። የፊዚክስ ተማሪዎች ካላችሁ ድንገት ኮዝ ኤንድ ኢፌክት ነው። ሁሉ ነገር ኮዝ አለ፣ ከዛ ኢፌክት አለ። ኢፌክት ካለ ኮዝ አለ ይሉና ስለ እግዚአብሔር ስንመጣ ግን መጽሐፍ ቅዱስ የሚነግረን እግዚአብሔር ማለት ይሄንን ዓለም ካለመኖር ወደ መኖር ያመጣ ማለት ነው። እምኀበ አልቦ ሀበ ቦ የምንለው በግዕዙ ካለመኖር ወደ መኖር ያመጣ እግዚአብሔር ነው እንላለን። እሱ እግዚአብሔር አንኮዝድ ኮዝ ነው፣ ፕራይመሪ ኮዝ ነው። እሱ አስገኝ የለውም። እሱ ሁሉን ያስገኘ ነው። ከየት መጣ አይባልም። እሱ ዘላለም ያለ ነው። ኢየሱስ ክርስቶስ ያለው ለዚህ ነው። ብርሃነ ዓለም ቅዱስ ጳውሎስ የዕብራውያንን ክርስቲያኖች ሲያስተምር በምዕራፍ 13 ቁጥር 6 እስከ 8 ስታዩ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ። ኢየሱስ ክርስቶስ ትናንት ዓለምን ከመፍጠሩ አስቀድሞ ዛሬ በተዋህደው ሥጋ ቢሆንም ከዛም ከሞት ተነስቶ ለዘላለም አምላክ ነው። ሰማይን የዘረጋው እሱ ነው። ምድርን የመሰረተው እሱ ነው። አማላጅ አይባልም፣ ነቢይ አይባልም። ሰማይና ምድርን የሰራ ገባሬ ዓለም ነው። ፈጣሪ ዓለም ነው። አምላክ ነው። የአማልክት አምላክ ነው። ንጉሥ ነው። የነገሥታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ፣ እሱ እግዚአብሔር ነው አለና ቃል ሥጋ ሆነ። ቃል ሥጋ ሆነ ማለት እግዚአብሔር ሰው ሆነ። ከማን ሰው ሆነ? ይሄማ በደንብ ነው ታውቁ። ከማን ነው ሲሆን? ከድንግል ማርያም። ከድንግል ማርያም። ምርጫም የለም እኮ ምርጫም የለም። ሶሎሞን ጠቢብ እኮ አንዲት ናት አለ እኮ። ምንም ምርጫ የለም እኮ። ይሄ እኮ ኤቢሲ እኮ ምረጥ የለም። የአምላክ እናት ስንት ናት? አለቀ። በስድስተኛው ወር ይላል ሉቃስ ሲጽፍ፣ በረከቱ ይደርባችሁ። ምዕራፍ 1 ቁጥር 26 ላይ ምንድን ነው ያለው? በስድስተኛው ወር ማተላከ የእኛ መልአክ ማን ነው? እሱ ቅዱስ ገብርኤል። የእኛ እኮ ነው ቅዱስ ገብርኤል። እናንተ የእኛ እኮ ነው። እግዚአብሔር የተመሰገነ ይሁን። የማን ነው ገብርኤል? የእኛ ነው ገብርኤል። የሚጠብቅህ ነው፣ ያንተ ነው ገብርኤል። ከእርሱም ጋር ነው የሚጠብቅሽ፣ ያንቺ ነው ገብርኤል። በአማላጅነቱ የምንመካ የአናንያ የአዛርያ የሚሳኤል ሰንሰለት የሚበጥሰው የሰዓቱን ኃይል የሚያጠፋው የእኛ ነው ገብርኤል። የማን ነው ገብርኤል? ምን ነው? የማን ነው? የእኛ። ክብር ምስጋና ይግባው እግዚአብሔር፣ ስሙ የተመሰገነ ይሁን። ታዲያሳ በስድስተኛው ወር ማተላከ ወዴት ተላከ ነው የሚለው ወንጌላዊ ሲጽፍ? ወደ ናዝሬት ገሊላ። እንደሱ ነው የሚለው። ቃሉ ቀጥታ ቃሉ ላይ እንነጋገር እንጂ እናንተ እንደተጻፈ ከዛ ማብራሪያ ትሰጣላችሁ። እንደተጻፈ በስድስተኛው ወር ገብርኤል መልአክ ወደ አንዲት ድንግል። እንዴት ነበር የሚለው? ልታስጠፉኝ ነው? ወደ አንዲት ድንግል አለም ነው የሚለው። ወደ አንዲት ድንግል። ከዛ ቀጥሎ ነው የድንግሊቱም ስም ማርያም ማን ነበር? እመቤታችን አማላጃችን፣ ምልዕተ ክብር፣ ምልዕተ ውዳሴ፣ ስሟ የሚያምር መርኅ ለመንግሥተ ሰማያት፣ አቤት ሴጣን ሲፈራት እኛ ስንወዳት፣ የባለሟልነት ግርማ ያላት፣ የመፈራት ግርማ ያላት፣ የባለሟልነት ግርማ ለሥላሴ ዘንድ ያላት፣ የመወደድ ግርማ በመላእክትና በእኛ ዘንድ ያላት
የመፈራት ግርማ በአጋንንትና በተከታዮቹ ዘንድ ያላት ድንግል ማርያም እኮ እንዲህ ቀልድ እንዳይመስልህ። ፈጣሪን የወለደች እሷ ብቻ ነች። ስንት ድንግል? አንዲት አይደለም እንዴ? አንዲት ድንግል ከእሷ ሰው ሆነ። አሁን ዮሐንስ ወንጌላዊ ሁለት ጸጋ ነገረን። ተመልከቱ። ነሳይነ ኩልን ጸጋ በዲበ ጸጋ። በትርጓሜ ላይ ጸጋ ህየንተ ጸጋ እያለ ያመጣል። ሁለት ጸጋ ተሰጠን ይላል። አሁን ያቀደሙልኝ 9 ያለው እንዴት እንደሆነ ልነግራችሁ ነው። የታምልክን ጨምሮ 10 ይሆናል ማለት ነው። ሙሴ በኢትዮጵያ ምድር ነበር። የአማቱን የራጉኤልን የዮቶርን በጎች ይጠብቅ ነበር። 40 ዓመት ስለሞላ ሙሴ 40 ዓመት በኢትዮጵያ ከተማረ ሁሉም ካወቀ በኋላ እግዚአብሔር ጠራው። ወደ ኮሬብ ምድር ወደ ሲና ተራራ ሙሴ አንድ ራእይ ተመለከተ። የተመለከተው ራእይ አስደንቆታል። ከሩቅ ይመለከታል። በኮሬብ የሲና ተራራ ላይ ጳጦስ የምትባል አንድ ዕፅ አለች። ዛች ዕፅ ላይ እሳት ወርዷል። ሙሉ በሙሉ ዕፂቱ በእሳት ተዋህዳለች። ሙሴ በጣም ገረመው። ያቺ ዕፀ ጳጦስ የእሳቱ ኃይል እንዴት አላቃጠላትም? ተደንቋል። ቅጠሉስ ቢሆን እሳቱን እንዴት አላጠፋውም? ተገርሟል። ይህን ራእይ ማየት አለብኝ አለና ሙሴ በጎቹን በረት አስገባ፣ ዘጋና ወደ ተራራው እየተጠጋ ሲመጣ እግዚአብሔር ከተራራው ሆኖ ሙሴን ጠራው። ሙሴ ና ወደዚህ አለው። እሺ አለ። እግዚአብሔር እንደጠራው አወቀ። እግዚአብሔር ሁልጊዜ በስማችሁ ለበረከት ይጥራችሁ። ሙሴ ወደ ተራራው ሲደርስ የእግዚአብሔር ትእዛዝ ታውቃላችሁ አይደል? ምንድን ነው ያለው? የቆምክበት ምድር መልአኩ ምን አለው? የቆምክበት ምድር የተቀደሰ ነውና ጫማህን አውጣ። መቅደስ ስትገቡ ከነ ጫማ ትገባላችሁ? ሌላ ቦታስ ይገባል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ ናት። ክብር ምስጋና ለእግዚአብሔር ይድረስ። መጽሐፍ ቅዱሳዊ ናት። እያንዳንዱ የምናደርገው ነገር ይሄ ነው። መጽሐፍ ቅዱሳዊ ናት። ከዛ ሙሴ ተራራ ላይ ሲወጣ ስለዛ ምስጢር ይነግረው ዘንድ ፈቀደ። ከዛ በኋላ በተለይ ደግሞ እንደገና ሕግ ሲሰጠው እዛው ተራራ ላይ ጠራውና 7 መጋረጃ አለ። የእሳት መጋረጃ 7 የእሳት መጋረጃ ኖሮ ሙሴን ግባ አለው እግዚአብሔር። የመጀመሪያውን መጋረጃ ገባ፣ እለፍ አለው። ሁለተኛውን ገባ፣ ሂድ አለው። ሶስተኛውን ገባ፣ ሂድ አለው። አራተኛውን ገባ፣ ሂድ አለው። አምስተኛውን ገባ። 6ኛው ላይ ገብቶ 7ኛው ሲቀር ቁሟል። ሙሴ ቆመ። እዛው ጋር እንደቆመ 6 ቀን እግዚአብሔር በ6ቱ ዕለታት የፈጠረውን ፍጥረት በጠቅላላ ገለጸለት። እግዚአብሔር ለእኛም ይገለጸልን። በስንት ቀን የፈጠረው ፍጥረት? በስንት ቀን? ፍጥረት በስንት ቀን ነው? 6 ቀን ብቻ። 7ኛው ቀን ተቀድሷል። እረፊበት፣ አመስግን። 6 ቀን የ6ቱ ቀን ፍጥረት ነገረው። ሙሴ ተራራ ስንት ቀን የቆየው? 40 ቀን። ስንት ቀን ተራራ የቆየው? ነው በጾሙ ነው የምታውቁት? ስንት ቀን ጾመሽ? ስንት ቀንና ስንት ሌሊት ጾመ ሙሴ? 40 ቀንና 40 ሌሊት ተራራ ላይ የቆየው። ስለዚህ ስንት ቀን ነው? 40 ቀን። ርዕሰ ደብር ሙሴ፣ እግረ ደብር ደግሞ ማን ነበር? ኢያሱ። ሁለቱም 40 ላይ ጾሙት። ኢያሱም ጾሟል። ተመልከቱ። 6ቱ ቀን የ6ቱ ፍጥረታት በልቡና ሲስልበት ከዛ እኮ ነው ዘፍጥረትን የጻፈው።
ሳለበትና ከዛ በኋላ 34ቱ ቀን ደግሞ ወነበቦ የሚሉ በእኛ ወደ 572 በእስራኤላውያኑ ዘንድ በአይሁዳዊ ዘንድ ደግሞ ወደ 613 የሚሏቸው አሉ። ወደ 572 በላይ ነው የምንላቸው እኛ በብሉዩ። እነዛን ወነበቦ የሚሉትን ደግሞ በ34ቱ ቀን በልቡ ላይ ጻፈለት። 6 ሲደመር 34 40። ከዛ በኋላ ምን ሰጠው? ሁለቱን ጽላት ሰጠው። ኦሪት እንዲህ ተሰራች። ማን ይሄን ሁሉ የሚያደርግለት? እግዚአብሔር። ስለዚህ ዮሐንስ መጥምቅ ሲሰብክ፣ ዮሐንስ ወንጌላዊ ሲያስተምር ምን ብሎ ነገረን? ጸጋ ነሳይነ በዲበ ጸጋ ነሳይነ ኩልነ ጸጋ ህየንተ ጸጋ። ጸጋ ምን አይነት ጸጋ? ማነች ጸጋ የተባለችው? ኦሪት። ቅጥል ነው እሱ፣ ያ ቅጽል ነው። ጸጋ እኮ ቅጽል ነው። ማነች እሷ? ኦሪት። ምን ሆነችን? ተሰጠችን አይደል? ጥሩ። ወንጌል ደግሞ በማን ተሰጠ? በኢየሱስ ክርስቶስ። በዚህ ዓለም ላይ ኦሪትን ከወንጌል አስማምቶ የያዘ ቤተክርስቲያን የማን ቤተክርስቲያን? ይሄ ነው የዕለቱ ትምህርት። በቃለቀ ጸጋ ነሳይነ በዲበ ጸጋ ማለት በ10ቱ ትእዛዛት ላይ እንደገና ወንጌል ተሰጠችን። ተመልከቱ፣ በሕግ ላይ ወንጌል ተሰጠችን። ጽላቱ ታቦቱ ለሙሴ የተሰጠ። አሁን በታቦቱ ላይ ምን ይፈተትበታል? ስታስቀድሱ ታቦቱ ላይ መላከ ምሕረት ሲቀድሱ፣ መነኮሳቱ፣ ቀሳውስቱ፣ ካህናቱ ሲቀድሱ ምኑ ላይ ነው ስጋውና ደሙ የሚፈተተው? ታቦቱ ላይ። ጸጋ ነሳይነ በዲበ ንገሩኛ። ጸጋ በምን ላይ ተሰጠ? በጸጋ ላይ። ታቦቱ አለ። ታቦቱ ላይ ደግሞ ምን አለ? ስጋው ደግሞ አለ። ዮሐንስ ወንጌላዊ የሰበከው የጻፈው ዮሐንስ መጥምቅ የሰበከው ይሄ ቃል የወንጌል ቃል በዚህ ቤተክርስቲያን ብቻ ነው ያለው። በዚህ ውስጥ የምትመለከቱት በእያንዳንዱ ነገር ላይ እግዚአብሔር ለኛ ያደረገው በሙሴ ሕገ ኦሪት በእግዚአብሔር ሙሴ ሳይሆን ራሱ ዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር ራሱ አባታቸው ያደረገው ነው ይላል። ለሙሴ የሰጠው ነው እግዚአብሔር። ለምሳሌ ኦሪት ዘጸአት ምዕራፍ 31 ቁጥር 18፣ ኦሪት ዘጸአት ምዕራፍ 31 ቁጥር 18 እንዲህ የሚል ቃል ተጽፏል። እግዚአብሔር አምላክ በጣቱ የጻፈባቸውን ሁለቱን ጽላት ለሙሴ ሰጠው። ድገሙና ንገሩልኝ። እግዚአብሔር አምላክ በጣቱ የጻፈባቸውን ሁለቱን ጽላት ለሙሴ ሰጠው። ማነው ለሙሴ ሁለቱን ጽላት የሰጠው? ማነው ታቦትን የሰጠው? ማነው በታቦቱ ላይ የጻፈው? ታዲያ ጣዖት ብሎ የሚያስተምር ኤርትራዊ ፍልስጤማዊ እሱ ለዘላለም የተረገመ ነው። የእግዚአብሔር ታቦት የእግዚአብሔር ነው። ስሙም የእግዚአብሔር ታቦት ነው። የእግዚአብሔር ታቦት ተጽፎ ስታዩት የእግዚአብሔር ማደሪያ፣ ስታዩት የእግዚአብሔር ታቦት፣ ስታዩት የእግዚአብሔር ማደሪያ ነው የሚለው። ያ የእግዚአብሔር ማደሪያ ታቦት ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደስ ውስጥ ይገኛል። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር የሰጠንን እናንተ እኮ ባለ አደራዎች ናችሁ፣ አደራ ጠባቂዎች ናችሁ። ኦርቶዶክሳውያን እግዚአብሔር የሰጠውን እኮ አስቀምጣችሁ ያዛችሁ። ባለጌ ሲሆን አንድ ሰው አደራ ይጥሳል። እባክችን ነገር አስቀምጥልኝ ተብሎ እኮ የተሰጠው ሰው አደራ ቆርጦ በላ የሚባል ሰው አጋጥሟችኋል? ባለጌ እኮ ማለት እኮ ነው። ወደ ጎን አደግ ይባላል። እሱ ወደ ጎን አደግ ነው ይባላል። እግዚአብሔር የሰጠንን አደራ ጠብቀን፣ በተለይ ኢትዮጵያ ታቦትን ጠብቃ፣ መስቀሉን ጠብቃ፣ ወንጌሉን ጠብቃ፣ ስጋውና ደሙን አክብራ ያለች ቤተክርስቲያን በዓለም ላይ የትም ቦታ የለችም። እቺ ቤተክርስቲያን ጸጋ በጸጋ ላይ ተሰጥቶናል። ክብርና ምስጋና ለእግዚአብሔር ይድረሰው። ጸጋ በጸጋ ላይ ተሰጥቶናል። በ10ቱ ቃላት ስለ ጸናን ፈንታ
እነሆ እግዚአብሔር አምላካችን ለእኛ እንደገና በአይምሮ ጠባይ ላይ እነሆ መንፈሳዊውን በረከት ሰጥቶን እግዚአብሔር አምላክ በ10ቱ ትእዛዛት ላይ ወንጌልን ሰጥቶን በጽላቱ ላይ ሥጋውና ደሙን ሰጥቶን ደሙን አፍስሶልን ሥጋውን ቆርሶልን እግዚአብሔር አምላካችን እሱ በመንፈሰ ረድኤት ላይ መንፈሰ ልደትን ሰጥቶን ይላል። በቃ ይሄ ነው ትርጓሜ፣ ሌላ ነገር የለም። ተመልከቱ እንዴት እግዚአብሔር እንደወደደ የምታዩበት ነው። ምን ተሰጠን? ሲሰጣችሁ ስለተወደዳችሁ አይደል የሚሰጣችሁ? ስለተወደድን አይደል? ምን ተሰጠን? በምን ላይ ነው? በምን ላይ ነው? በጸጋ ላይ ጸጋ ተሰጠን። ክብርና ምስጋና ለእግዚአብሔር ይድረስ። ስለዚህ በዓለም ላይ ብዙ ቦታ ይናገራል። በዓለም ላይ የምላችሁ ነገር ልብ ብላችሁ እዩ፣ ገብታችሁ መርምሩ። በዓለም ላይ ሰንበት ብላ ቅዳሜና እሑድን የምታከብር ቤተክርስቲያን ዓለም ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ሰማችሁ? ቅዳሜና እሑድ ሰንበት ብላ የምታከብር የማ ቤተክርስቲያን ነች? ቅዳሜ። ምክንያቱም ከ10ቱ ትእዛዛት አንዱ አይደለም እንዴ? ታዲያ ዕለተ እሑድስ ጌታ ደሙን አፍሶ ሥጋውን ቆርሶ ሞትን ቀምሶ በሦስተኛው ቀን ድል ያደረገበት ትንሣኤያችን የተገለጠበት ዕለት አይደለም እንዴ? ስለዚህ በጸጋ ላይ በቅዳሜ ላይ ምን ተጨመረ? እሑድ። አያችሁ፣ ይሄ ነው ጸጋ ነሣኢነ በዲበ ጸጋ። ሕግ ብቻውን ያድናል የሚል ትምህርት የለንም ኦርቶዶክሳውያን። ሕግ ብቻውን ያድናል። ምክንያቱም በሕግ ላይ ምን ተጨመረ? እምነት ተጨመረ፣ የኢየሱስ ክርስቶስ የምናምንበት። አያችሁ። ስለዚህ ሙሴ ኦሪትን ከእግዚአብሔር ተቀበለ፣ እግዚአብሔር ነው ሰጪው። ወንጌልን ለሙሴ ሕግን የሰጠው ራሱ መጣና ወንጌልን ሰጠ። በጸጋ ላይ ጸጋ ተሰጠ። ስለዚህ ብርሃነ ዓለም ቅዱስ ጳውሎስ በረከቱ በሁላችሁ ላይ ይደር። ብርሃነ ዓለም ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 3 ላይ ዘርዝሮ የሚያስቀምጥላችሁ ነገር አለ። ቤት ገብታችሁ ስታነቡት ባጭሩ ግን እንዴት እንደምትረዱት ልንገራችሁ። ሕግ የማያስፈልግ አይደለም ነው የሚለው። ሕግ ያስፈልጋል ይላል። እሱ ቤዛ ሆኖ የዓለም ጌታ ድንግል ማርያምን እናት አድርጎ መጥቶ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በ30 ዘመን በዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ሰርዞ በቀራንዮ አደባባይ እጆቹን ለሕማም ዘርግቶ በ5 ቅንዋት ተቸንክሮ በ13 ማዕተማተ መስቀል ታድሶ የሾህ አክሊል ደፍቶ ሁላችንን ያዳነ ምንም ሳንከፍለው ምንም ሳናደርግ በቸርነቱ በጸጋው ነው እንዲሄዳለውና ለዘላለም እናመሰግነዋለን። ክብር ምስጋና ለእግዚአብሔር ይድረሰው። በጸጋው ድነናል ብለን ግን ሕግ አያስፈልግም ብለን እንደ ማርቲን ሉተር አንቃሽም። ምክንያቱም ጌታ ሲመጣ እምነት አይደለም የሚጠይቀኝ፣ ጸጋ አይደለም የሚጠይቀኝ። ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ተርቤ ጥያቄ መስሏል። ተርቤ፣ ተጠምቼ፣ ታስሬ፣ ታምሜ፣ እንግዳ ሆኜ እሷ ነው ጥያቄ። ታዲያ እና ስራ ያስፈልግም? አያችሁ፣ እኛ እንደሱ ነው የምንተረጉመው። ትክክለኛው ትርጉም እሱ ነው። ስለዚህ ጳውሎስ ሐዋርያ ይናገርና ስለ ሕግ ይናገርና ሰዎች በሕግ ብቻ እንደማይድኑ የእግዚአብሔር ጸጋ እንደሚያስፈልጋቸው ሲናገር በምዕራፍ 3 ላይ በተለይ መጨረሻ ላይ ምንድን ነው የሚለው? ቅዱስ ጳውሎስ ሕግን እንሽራለን ወይ? በሕግ አንድንም ብለን ሕግን እንሽራለን ወይ? ጸጋለን ብለን ሕግን እንተወው ወይ ይላል። በፍጹም አንተውም። እንደውም ይላል እንደውም ጭራሽ በጸጋው በእምነት ሕግን እናጸናለን እንጂ። ሰማችሁ? ሕግን እናጸናለን። ቃሉን ተናገሩ ከኔ ቀጥላችሁ ሁላችሁም። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ሮሜ 3:31 ምን እናደርጋለን? እናጸናለን እንጂ። ስለዚህ እኛ ኦርቶዶክሳውያን
ሀብታሞች ነን። ሁሌም ነው የምለው እኛ ሀብታሞች ነን፣ ባለጸጋዎች ነን ማለት ነው። ምክንያቱም በጸጋ ላይ ምን አለ? በጸጋ ላይ ጸጋ። ባጭሩ በምን ላይ ነው? በኦሪት ላይ ወንጌል። እንዲህ ማለት አሁንም ነው በብሉይ ዘመን የነበረ የኦሪትን መስዋዕት ዛሬ እናደርገዋለን። በኦሪት የነበረው መስዋዕት ዛሬ እናደርጋለን። መቅደስ ውስጥ በግ ይታረዳል። መልአከ ምሕረት አባ ዜና ደም ይረጫሉ የበግ መቅደስ ውስጥ። የትኛውን በግ ነው የሚረጩት? ነዋ በጉ ለእግዚአብሔር ዘሐትት ኃጢአተ ዓለም። ዮሐንስ ሲመጣ ጌታ ምንድን ያለው? የዓለምን ኃጢአት የሚያስወግድ በግ ይሄውና አለ። የኔና የእናንተ አምላክ ኢየሱስ ክርስቶስ ሲመጣ የዓለምን ኃጢአት የሚያስወግድ በግ አለ። አብርሃም አለው አንድ ልጅህን አለው በሞሪያ ተራራ ልጁ ይስሐቅን ይዞ ሊሰዋው በሄደ ሰዓት ይስሐቅም አባቱን አባቴ ሆይ የመስዋዕቱ በግ የት አለ? እሳቱን ይዘናል፣ እንጨቱን ይዘናል። ልጄ ይስሐቅ መስዋዕቱን እግዚአብሔር ያዘጋጃል አለው። ማን ያዘጋጃል መስዋዕቱን? ማን ያዘጋጃል? ታዲያ ልጁን የላከልን እሱ አይደል እንዴ? ለስም አጠራሩ ክብር ምስጋና ይግባው። ልጁን የላከልን እሱ እኮ ነው። መስዋዕቱን ማን ያዘጋጃል? ማን ያዘጋጃል? ግን እስከ ተራራው መሄድ አያስፈልግም እንዴ? ኑሯችሁ እንዴት ነው ግን? እንዴት ነው? ሁሉ ነገር ተወዷል አይደል? ኑሮ ከበድ ብሏል አይደል? ቤት ኪራይም ከባድ ነው አይደል? ብዙ ነገር ውድ ነው። ኑሮ በጣም እየተወደደ ነው። እናንተ እስከ ተራራው ሂዱ። ከዛ በኋላ እግዚአብሔር ቤታችሁን ያዘጋጅላችሁ፣ የምትጨብጡትን ያለምልምላችሁ፣ የምትረግጡትን ያስማርክላችሁ። ኦርቶዶክሳዊ ማለት በነፍስም ሀብታም ነው፣ በስጋም ሀብታም ነው። ስራ ግን አይንቅም። ከትንሿ ስራ ጀምሮ ኦርቶዶክሳዊ እስከ ተራራው ጫፍ ድረስ መመንጠቅ የሚችል መመንደግ የሚችል ማለት ነው። ትንሽ ቢሆን ነገርህ ሁለቱን አንሳ አምስቱን እንጀራ ያበረከተ የኢየሱስ እጅ ቤት ይገባል በጸሎት ስተጋ፣ ቤትሽ ይገባል በጸሎት ስተጉ። ባዶ ቢሆን ለፍታችሁ ባዶ ቢሆን እንደ ዶኪማስ ጓራ ደግሞ አዛኝና ታጣችሁ። እናንተ ምን ሆናችሁ? ታድላችኋል እኮ ልጄ ወዳጄ ጠጅ አልኳል ወይም ጠጁ ነው የምትለው። በዚህ እምነት ያደረገን ክብር ምስጋና ይገባል። ኦርቶዶክሳዊ ማለት በስጋም ሀብታም ነው፣ በነፍስም ሀብታም ነው። ይሄን የሚከራከረኝ ካለ እኔ እከራከራለሁ። አትስረቅ፣ ጉቦ አትቀበል፣ አበድረህ ተጨማሪ ስጠኝ አትበል፣ ሰነፍ አትሁን። ትንሽ ከተባለው ስራ ጀምረህ ስራ። እግዚአብሔር ሆይ ባርክልኝ በል። አስራትን አውጣና ስጥ። ያኔ ቤትህ በበረከት ባይሞላ፣ ያኔ ቤትሽ በበረከት ባይተፈረፍ፣ እየሞላ ይፈሳል። ለሰው ሁሉ በረከት ትሆናላችሁ። ለበረከቱ ያችኋል። የአብርሃም አምላክ ለበረከት ያድርጋችሁላችሁንም። ክብር ምስጋና ይግባው እግዚአብሔር። ምነው አይችልም? ምነው አያደርግም? የኔና የእናንተ አምላክ ጸጋ በጸጋ ላይ ሰጥቶን እኮ ሁሉን ያደለን። ክብርና ምስጋና ለስም አጠራሩ ይድረሰው። እግዚአብሔር የተመሰገነ ይሁን። መስዋዕቱን ማን ያዘጋጃል? እግዚአብሔር ያዘጋጃል። ቤታችሁንም እግዚአብሔር ያዘጋጅላችሁ። ከዛ አብርሃም ልጁን ሊሰዋ ሲል ነጭ በግ በዕፀ ሳቤቅ የኢየሱስ ክርስቶስ ምሳሌ ነው። የኢየሱስ ክርስቶስ ምሳሌ ነው። በጉ ነው ዛሬ እዚህ የሚሰዋው እንጂ ዛሬ በጋላ አይደለም ያለው። መምህሩ ደም አይረጩም። የክርስቶስ ደም ነው የሚቀርበው። መስዋዕቱ ኢየሱስ ክርስቶስ ነው። ጸጋ ነሳይነ በሌለ ጸጋ። አይገርማችሁም? ኢየሱስ ክርስቶስ በስምንተኛው ቀን ቤተ ግዝረት እንደሄደ ታውቃላችሁ አይደል? ግዝረት ቤት መሄድ የኦሪት ትእዛዝ ነው የወንጌል ትእዛዝ ነው? ጸጋ ነሳይነ በሌለ ጸጋ የኦሪት ነው። በአርባ ቀን ወደ ቤተ መቅደስ ሄደ። ስምዖን ሁሉ አላገኘውም እንዴ? ስምዖን አግኝቶት ጌታ ሆይ አሁን ለቃል ባሪያህን አሰናብተው አላለም እንዴ? መቅደስ ውስጥ እመቤታችንን በነፍሴ ሰይፍ ያልፋል አንቺ እናት እያለ የነገራት ስምዖን እኮ 40ኛው ቀን መቅደስ ሄደው እኮ ነው። 40 ቀን መቅደስ መሄድ፣ ርግብ ይዞ መሄድ፣ ገንዘብ ያለው ከሆነ በግ ይዞ መሄድ እኮ የተለመደ ነው። ይሄ እኮ ይብሉ ነው። እኛ በ40ና በ80 ቀን እንመጣለን መቅደስ አንመጣም። ግን ምንድን ነው የምናደርገው? በግ ይዘን ልናርደው እንመጣ ወይስ ምን ልንሆን?
ወደ እግዚአብሔር መንግስት ልንገባ፣ ወደ መንግስተ ሰማያት ልንገባ፣ ስጋው ደግሞ ልንቀበል፣ በቅብዓ ሜሮኑ ልንከብር፣ ሚስጥራቱን ልንፈጽም እንመጣለን። ሁላችን በ40 በ70 የመጣ ነው። ለዛ ነው እንደ ዕድሜው ደግሞ የመጣው ሁሉ ቤተክርስቲያን ክፍት ናት፣ ትቀበለዋለች። ክብር ምስጋና ለእግዚአብሔር ይድረሰው። እኛ ሁላችን ወሩስቲ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና በጸጋ ላይ ጸጋ ተሰጥቶናል። የመጀመሪያው ጸጋ ምን ነበረ? የመጀመሪያው ጸጋ ኦሪት ነው አይደል? ብሉይ ኪዳን። ሁለተኛው ጸጋ ምን ነበረ? ወንጌል፣ አዲስ ኪዳን አይደል? ተመልከቱ። ኦሪት ብለን የነቢያትን መጽሐፍ አንደመስስም፣ አንድ ላይ ነው። ኦሪት ስንል አንድ ላይ የነቢያትን መጽሐፍ፣ ወንጌል ስንል መልእክታቱን አንሰርዝም፣ መልእክታቱን አብረው ናቸው። እሺ ይህን ጥያቄ አውሮፓ ሄጄ ልጠይቅ። አውሮፓ ሄጄ የካቶሊክ ቸርች ልጠይቅ እችላለሁ፣ የፕሮቴስታንት ቸርች ልጠይቅ እችላለሁ፣ የፈለጉትን ቸርች ልጠይቅ ልሂድና አውሮፓ። እዚህም ሀገር ከተጠየቁ እሰየው፣ ማንም እንዲሁ በጸጋ ላይ ጸጋ ተሰጥቶናል የሚለውን እንዴት ይተረጉሙታል? የኔ ጥያቄ ነው። ሰማችሁ ይሆናችሁ? እንዴት ይተረጉሙታል? ስንት ጸጋ ነው? ስንት ጸጋ አላቸው እነሱ? ሴት የተወለደው ከሕግም በታች የተወለደው ከሴት ሲል ከድንግል ማርያም ብቻ ከሴት ብቻ ከሕግ በታች ሲል አምላክ ነኝ ብሎ ከሕግ በላይ ልሆን አላለም። የኔና የናንተ አምላክ ደጉ አምላክ ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ እግዚአብሔርነቱን እንደ መቀማት አልቆጠረውም፣ የባሪያውን መልክ ይዞ እነሆ እርሱ ለሞትም እንኳ የመስቀል ሞት ተቀበለ። ትሑት የሆነው የአምላክ ኢሳይያስ ነቢይ መከራውን አይቶ ስለ ዘመኖቹ ስለ እስራኤል ሲናገር ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠርነው፣ በእግዚአብሔር እንደተመታ ቆጠርነው። ባየነው ጊዜ ደም ግባት የለውም፣ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ መተላለፋችን ደማ። ክፉዎች አይሁድ ልብሱን ገፈፉት፣ እርቃኑን ሰቀሉት። የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ። የዛን ጊዜ እነሆ መላእክት እንደ ሻይ ተነጥፈው ቅዱስ ቅዱስ ይሉለታል። ዘባቾች ግን ልብሱን ገፈፉት። ማን አስተዋለ ይሄንን ይላል? የኦርቶዶክስ ሕዝብ ያስተውላል፣ የተዋሕዶ ሕዝብ ያስተውላል። አንንቀውም፣ እንደ ሐናን እንደ ቀያፋ አንንቀውም፣ እንደ ጸሐፍት እንደ ፈሪሳውያን አንንቀውም፣ እንደ አይሁድ አንንቀውም። አምላክ አይደለህምና አንለው። እኛ ኦርቶዶክሳውያን እንላለን፣ አንተ አምላክ ነህ፣ የአማልክት አምላክ ነህ፣ አንተ ንጉሥ ነህ፣ የነገሥታት ንጉሥ ነህ፣ አንተ ጌታ ነህ፣ የጌቶች ጌታ ነህ እንለዋለን። ክብርና ምስጋና ለእግዚአብሔር ይድረሰው። ወንጌል የገባን እንደዚህ ነው። የገባን እንደ ዮሐንስ ወንጌላዊ ነው። እኛ ወንጌል የገባን እንደ ዮሐንስ መጥምቅ ነው። ወንጌል የገባን እንደ ሉተር አልገባንም፣ እንደ ጆን ካልቪን አልገባንም። የካቶሊክ እምነት እንደመሰረተው እንደ ሊዮ አልገባንም፣ እንደ አሪዮስም አልገባንም፣ እንደ ሰባሊዮስ አልገባንም፣ እንደ አሚናሪዮስ አልገባንም። እኛ የገባን እንደ አትናቴዎስ ነው። እኛ የገባን እንደ እለእስክንድሮስ ነው። እኛ የገባን እንደ ቄርሎስ ነው። እኛ የገባን እንደ ጎርጎርዮስ ነው። እኛ የገባን እንደ ባስልዮስ ነው። የአባቶቻችን ልጆች ነን፣ የእናቶቻችን ልጆች ነን፣ የ36ቱ ቅዱሳት አንስት ልጆች ነን። እንደ ሐዋርያት ነው የገባን። ተዋሕዶች ናት፣ ኦርቶዶክሶች ናት። ይሄ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት። ክብር ምስጋና ለሥላሴ። እኛ ሁላችን ከሙላቱ ተቀብለን ጸጋ ላይ ጸጋ ተሰጥቶናል። ኦሪት በሙሴ ተሰጠች። ተናገሩ። ኦሪት በሙሴ ተሰጠች። ምን በማ በሙሴ ምን ተሆነላችሁ? ተሰጠች ማለት ሄዳ አይደለች። ሌላ ይሄው ወንጌል ዮሐንስ ወንጌል ምዕራፍ 1 አምላክ ሰው ሆነ ነው ስብከቱ። ኦሪት ተሰጠችኝ አለ። ይገርማችኋል። አንዳንድ ጊዜ ውጭ ሀገር የኖሩ ጳጳሳት ሳይቀሩ በክደት ዓለም እዚህም ውስጥ የሚኖሩ ድንገት መነኮስም ይሁን ቄስም ይሁን ዲያቆንም ማንም ይሁን
በዚህ መልክ ይሄንን የወንጌል ምስጢር ካላየው ድምሩ ከሌላ ነው። ድምሩ ከሌላ ነው። ጸጋ መሳይን በዲበ ጸጋ። ይሄ ነው ትምህርት፣ የኦርቶዶክስ ትምህርት ይሄ ነው። ግብፃውያን ጳጳሳት ድሮ ሲመጡ የኢትዮጵያን ታሪክ ካያችሁ ቅዳሜ እንዳይከበር ስንት ዘመቻ ያደርጉልን። እንዴት ነው ቅዳሜ የምታከብሩት እንዳይሉ እያሉ አይሁዳውያን መጀመሪያ ትምህርታቸውን ከኢትዮጵያ ነው እንዲያገኙት ራሱ ስንኳ ነው ነገሩን። እናንተም አታውቁ፣ የራሳችን ነገር ምች እናውቃለን። ሙሴ መላ ትምህርቱን ያገኘው ከኢትዮጵያ ነው። ጆሲፈስ ፍላቪዩስ የሚባል ሰው ታውቃላችሁ? ፍላቪዩስ ጆሲፈስ በጁሽ አንቲኩዊቲ የሚለውን የጻፈው ፍላቪዩስ ጆሲፈስ ያው ዮሴፍ ወልደ ኮሬም የሚለዋል እሱ ላይ ነው። በቡክ ኦፍ ጄፌር አሁን በቅርብ ጊዜ የተገኘው መጽሐፍ ተመልከት። እኔ ሌሎችም መረጃዎች አሉኝ፣ እነሱን አላወጣም እዚያ ላይ የሚያውቃቸው ስለሆነ ሙሴ በጠቅላላ ነገሩን ሁሉ ያወቀው በኢትዮጵያ ምድር ነው። የኢትዮጵያ ምድር ልጆችሽ ይባረኩ፣ በሰሜኑ ይባረክ፣ በደቡቡ ይባረክ፣ በምስራቁ ይባረክ፣ በምዕራቡ ይባረክ፣ በመሃሉ ይባረክ። የኢትዮጵያ ሕዝብ የተባረከ ይሁን ለዘላለም። ክብርና ምስጋና ለእግዚአብሔር ይድረስ። ደግሞ እኛ እኮ ኦርቶዶክሳውያን የምንጸልየው እንዴ ለአበበ ብቻ መሰላችሁ የምንጸልየው? ለመገርሳ ብቻ መሰላችሁ የምንጸልየው? ለጦሮሳ ብቻ መሰላችሁ የምንጸልየው? ለሐቆስ ብቻ መሰላችሁ የምንጸልየው? ለጀማልም እንጸልያለን፣ ለከድጃም እንጸልያለን። አረ ለሰው ዘር ሁሉ እንጸልያለን። አረ ለዛፍ እንጸልያለን፣ ለአየር እንጸልያለን፣ ለወንዝ እንጸልያለን። የወንዙን ውሃ በሚሻበት ቦታ እግዚአብሔር የወንዙን ውሃ ይሞላ ዘንድ ስለ ወንዙ ውሃ እንማልዳለን። አይደለም እንዴ? እናንተ ምን የምትሉት? አቤቱ ኃጢአታችን አታውቁትም እንማልዳለን ሲል ዲያቆን እናንተ ምን የምትሉት? አቤቱ እነዚህ ሰዎች ጠዋት ጉድ መጣ። የት ናችሁ? ጉድ ቆይ በኋላ ነው የምትፈተኑ። እንደውም አንድ ጥሩ ዲያቆን ካለ ግሩፕ ቢያዘጋጁልኝ ክብሩ ጸጋነ ሳይንን የሚያዜማት ራሱ አንድ ዲያቆን ካለ ጸጋነ ሳይንን እሷን እንሰማታለች። ይሄ ጸጋነ ሳይን በእኔ በጸጋ ነው። ዛሬ በጸጋ ላይ ጸጋ ተሰጠ። እንማልዳለን። ለሁሉ ነው የምንጸልየው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ትምህርቴን ላጠቃልል ነው። ስለዚህ ሕግ በሙሴ ተሰጠችን። ታላቁ ሊቅ ጎርጎርዮስ ዘሙሲስ ስለ ሙሴ ሲናገር በ36ኛው አንቀጽ ላይ ሃይማኖተ አበው ላይ የሚናገረው እጅግ የሚደንቅ ነው። እግዚአብሔር እንዴት እንደተናገረው ዝንቱ ነቢይ ይለዋል። ሙሴን ነው፣ ሊቀ ነቢያት ሙሴ በረከቱ ይደርባቸው። እንዴት ክርስቶስን እግዚአብሔርን ያኔ እንዳየው እግዚአብሔር እንዴት እንዳየው ሰው ሆኖ እንዴት እንደሚመጣ የነገረው እግዚአብሔር እርሱ ሕግም ሲሰጠው ለእኛ ጸጋ ሲሰጥ ዝንቱ ነቢይ ዘተናገረው እግዚአብሔር ገጸ በገጽ ዘከመ ይትናገር ብእሲ ምስለ ቢጹ ዝንቱ ነቢይ በአውጾሙ ለደቂቀ እስራኤል እምቅንየተ ግብፃውያንን ከባርነት ነፃ ያወጣውን ሙሴ እግዚአብሔር እንደ ጓደኛ ፊት ለፊት አናገረው ይላል። እግዚአብሔር እናንተን የሚያናግራችሁ ፊት ለፊት ያናግራችሁ፣ የምትሹትን ይፈጽምላችሁ፣ ከክፉ ነገር ሁሉ ይሰውራችሁ። እግዚአብሔር በረድኤቱና በቸርነቱ አይለያችሁ። ስሙ ለዘላለም ምስጉን ይሆንልን። ክብር ምስጋና ይግባል። ጸጋ ነሳይነ በዲበ ያዟት ግዟል። ምን ችግር አለበት? ተናገሩ። ነሳይነ ኩልነ ጸጋ በዲበ ጸጋ። ባጭሩ ዝም ብላችሁ ነሳይነ ጸጋ በዲበ ጸጋ አለቀ። ያዙ በሉ። ነሳይነ ጸጋ በዲበ ጸጋ። ድገሙልኝ። ነሳይነ ጸጋ በዲበ ጸጋ። በደንብ ነሳይነ ጸጋ በዲበ ጸጋ። እኔ የኛ መምህር አለቃ መሰረት ድሮ ምን ይሉን ነበረ? ሊቀ ካህናት ሻውልም እዚህ ያሉ መምህራን አለምም አሉ። ሌላው ደግሞ አሉ መምህሬ ማነው የብርሃን ምን ይሉናል? መላከ ምሕረት መምህራችን ለእመረከብ ከቀለመ ጸጋ ከተማ የጣስር ተወክል የተግዚያት አንድ ጠማማ ቃል ሲያጋጥምህ 12 ጊዜ በለው ከዛ በኋላ አይወጣም ብለው። እንደውም እኛ 7ኛ ክፍል አንድ አስተማሪ ነበረችን፣ ግን ቅጽል ስም አውጥተንላት ጥሩ አይደለም። እርግጥ ስሟ ሌላ ነው አልናገርም፣ ግን ቲቸር ኮልድ ነበር የምንላት።
ኮልድ COLD ቀዝቃዛ ሳይሆን CALLED ፈተናዋ በጠቅላላ ኮልድ ዳሽ ከዛ አለቃ መሰረት ነገረው ነው ዲያቆናት በጠቅላላ እኛ ውዳሴ ማርያም መሸምደቅ ኢየሱስ መልከ ማርያም ነው የለመድነው ኮልድ ኬሚስትሪ ሙጥጥ አድርገን ነው እንደው ከዛ በኋላ ኮልድ በቃ ከዛ 100% ኬሚስትሪ ለመረከብ ቃለ መጸዋዕት እኮ ይሄ ጠመም ያለ ቃል ሲያጋጥም 12 ጊዜ መለው ከዛ በኋላ አይጠፋም ነው የሚሉት። እሺ ጸጋነ ሳይነ በዲበ ጸጋ ጸጋነ ሳይነ በዲበ ጸጋ ጸጋነ ሳይነ በዲበ ጸጋ በቃ ዝም ብላችሁ አንዳንድ ቦታ ዝም እንዳይጠፋችሁ ከፈለጋችሁ ደግሞ ዝም ብላችሁ ስትሄዱ ራሱ ጸጋነ ሳይነ በዲበ ጸጋ ከዛ ጸጋ ይበዛልሃል ለዘላለም ጸጋ ይብዛላችሁ። ጸጋ ሲበዛል ደግሞ ዝም ብለህ በጸጋው ድኛለሁ እያልክ ባዶ ቤት አትፎክርም። መልካም ስራዎችን ታደርጋለህ። አየህ ተርቤ አላበላኸኝም እንዳትባል፣ አየሽ ተጠምቼ አላጠጣሽኝም እንዳትባይ አይላችሁም። ምን እንደሚላችሁ ታውቃላችሁ? አባቴ ብሩካን ኑ ነው የሚላችሁ። ይበላችሁ ለዘላለም። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁንልን። በቅዳሴያችን ላይ ታስታውሱ ከሆነ መጨረሻ ላይ አባታችን ሲባርኩ በየገብሩ ካህናት በሚባርኩበት የመጨረሻው ላይ የሚሰጥ ቡራኬ አለ አይደል? ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ አዮሙ ወእሎሙ እስከ ለዓለም ይባል። ትዝ አላችሁ? አቤቱ ሕዝብህን አድን ርስትህንም ባርክ ይላል አይደል? ምንህን አድን? ምንህን? ሕዝብህን ማንን? ሕዝብህን ማንን? ያድናችሁ እግዚአብሔር። ርስትህን አረለባ ማንን? ካህናቱ ርስት የተባሉት ካህናት ናቸው። ሕዝብህን አድን ርስትህን ባርክ። መልአከ ምሕረት ሲባርኩን ካህናቱ ይባረካሉ፣ ርስቱ ይጠበቃል፣ እናንተ እንደገና ደግሞ ትባረካላችሁ። የድሮ ሰው ሲመርቅ ምን ይላል መሰላችሁ? እኛ ምን እንላለን? እኔ እላለሁ ታቦቱን ከመንበሩ፣ ካህናቱን ከደብሩ፣ ሕዝቡን ከሀገሩ አትነቅንቅብን፣ አይነቅንቀን፣ በበረከቱ ጎብኘን። ታዲያ መጨረሻ እንደሱ ተብሎ ዲያቆኑ አምኑ ይላል ያዜማ አምኑ ትዛላችሁ። እንደሱ ካለ በኋላ ከዛ ራሳችሁ ዝቅ አድርጋችሁ ትባረካላችሁ። ከዛ መጨረሻ ካህኑ እንደገና ምን ይላል? እግዚአብሔር ያህሉ ምስለ ኩልክሙ ሲላችሁ እናንተ ደግሞ ምን ነው ትሉት? ምስለ መንፈስ አሜን። እግዚአብሔር ይባርከን። ለአገሪቱ በሰላም ሰላም ይሁን። ለተመጠነ ሰላም አባባን መስኩን ሰላም በረከት ይደረግልን። እንተብሊ ተብለን ያክሲፍ ማሩ ባክሰን ወስተ ኩሉ ማረሰና ይደምረን ብሩ እግዚአብሔር ስጋሁ ቅዱሰ ከዛስ መጨረሻ አትኩሩብን ችግር የለብኝም እንሰታተፍ አብረን እንጂ ና አባቴ ነገ ትክክል ይላል ብዬ እኮ እነሱን ማመቻቸው ጸጋነ ሳይነ በዲበ ጸጋ ወስተ ኩሉ ማረሰና ይደምረን ብለን ብሩክ ዘወሀበነ ስጋሁ ቅዱሰ ወደሞ ክቡረ እንልና ጸጋ ወሕይወት ረከብነ በኃይለ መስቀሉ ኢየሱስ ክርስቶስ ያከ እግዚኦ ለካ ድምፁ
አላችሁ? ይሁላችሁ ጸጋ ነሳይነ ረከብነ ለኢየሱስ ክርስቶስ ያከ እግዚኦ ነሲአነ ጸጋ ዘእመንፈስ ቅዱስ ሲጀምሩ ምን አላችሁ? ጸጋ ጸጋን አገኘን። ጸጋን አገኘን። ጸጋ በሕይወት ምንን አገኘን? ሕይወት አገኘን። ተመልከቱ። ጸጋ ነሳይነ ወሕይወት ረከብነ። ረከበ አገኘ ነው። ረከብነ አገኘን ነው። ረከበ አገኘ። ረከበት አገኘች። ረከብኩ አገኘው። ረከብነ አገኘ። ረከበ እሱ ረከብከ አገኘው። ረከብኪ አገኘሽ። ረከብክሙ አገኛችሁ። ረከብክን አገኛችሁ። ረከቡ አገኙ። ረከበ አገኙ። ጸጋ ወሕይወት ረከብነ በኃይለ መስቀል ለኢየሱስ። አቤት ኢየሱስ የሚጠራባት ኦርቶዶክስ ተዋሕዶ ቤተክርስቲያን የት ነው የሚጠራው? የምንለውን ማወቅ ነው የሚያስፈልገን። ተመልከቱ። ጸጋ ነሳይነ ብለን ከዛ ቀጥሎ ምንድን ነው? ኪያከ እግዚኦ ነአኩት። እናመሰግናለን። ነሲአነ ጸጋ እንደገና አያችሁ፣ ሁለት የመጣ ነሲአነ ጸጋ ዘመንፈስ ቅዱስ በመንፈስ ቅዱስ ጸጋ ለጌታ ምን ነበረ? ዛሬ ይዘናት የምንሄደው አንዷ ጥቅሷ ነው። ምን ነበረች እንዴ? 12 ጊዜ በሉ ብዬ ነሳይነ ጸጋ በዲበ ጸጋ ነሳይነ ጸጋ በዲበ ጸጋ በዲበ ጸጋ ጸጋ ነሳይነ በዲበ ጸጋ ጸጋ ነሳይነ በዲበ ጸጋ በዲበ ጸጋ በሉ ሁላችሁ ጸጋ ነሳይነ ነሲአነ ጸጋ መንፈስ ቅዱስ